ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ከባህር ከየብሱ ከሰፊው ውቅያኖስ በሚመጣ አየር ዋና ዓላማው እንደ ደሴ ከተማ ያለሁበት አካባቢ ያው ስለ ሰላም እኛ እንሰበክም ወይም እኛም ለማንም ንገሩንም አንልም። ያው ሰላም ጥቅሙን በጣም እናውቀዋለን ከዚህም በፊት በነበረ ጦርነት። አሁን እኛ ሰላም ነው የምንፈልገው። ቢያንስ እንደ ሴት አሁን ቤተሰቦቻችንን ማስተዳደር ባቃተብን ሁኔታ ነው ያለነው። ሰላም መንግስታችን ወደ ሰፊ ሆኖ ሰላም ቢመጣልን በቃ ለሰላም ነው ዛሬ የወጣ ነውና እንደ ሴት በጣም አሁን ማህበራዊ ኑሯችን በጣም ብዙ ነገር የተቃወሰ ነው። ኑሮ ላይ መሰራት አለበት። ይሄ ደግሞ እንደ ደሴ ከተማውን ያየነው ልማት በጣም የሚያምር በሰላም ነው የተሰራው። አሁንም ደሴ ዙሪያ ያሉ ህፃናቶች አልተማሩም እስካሁን ድረስ ጦርነት በተጀመረበት ሰዓት ጀምሮ ቢያንስ ወደ ሰፊው ነው መንግስታችንም በቃ ትምህርት እንዲጀመርላሉ እኔ እንደ እናትነቴ ማለት ነውና ሰላማችን ይቀጥል። በቃ ሰላም ያስፈልገናል ለኛ ለሴቶች ለእናቶች ልጆቻችን ወጥተው መግባት አለባቸው። ስለዚህ እኔ ሰላምን ለማበሰር ነው የመጣሁት። እዚህ ሰላማዊ ሰልፍ ላይ የተገኘሁት እኔ ሰላምን በመደገፍ ጦርነትን በመቃወም ነው። ስለዚህ በጦርነት የሚፈታ ምንም ነገር ስለሌለ ጫካ ያሉትም ወገኖቻችን ወደ ሰላም እንዲመጡ መንግስት ተደጋጋሚ ጥሪ አድርጓል። አሁንም የመንግስት እጅ አሁንም እንደተዘረጋ ነው። ጥሪውን መቀበል አለባቸው። ምክንያቱም ከጦርነት ምንም የሚገኝ ነገር ስለሌለ ከጦርነት ሳይሆን ከሰላም ነው። እኛ ዛሬ እዚህ የተገኘ ነው ከሰላምን ደግፈን ጦርነትን በማውገዝ ከመንግስታችን ጎን መሆናችንን ከመንግስት ጎን እንደሆን ለማሳወቅ ነው የመጣ ነው እና የሚያዋጣን ይሄ ነው። በጦርነት የሚፈታ ሀገር የለም። በቃ ሁለተኛ ዓመታቸውን እያስቆጠሩ ነው። ምንም አይነት ለውጥ አልመጣም። ስለዚህ ተማሪዎች መማር አለባቸው። አርሶ አደር ማምረት አለበት። ሁሉም የመንግስት ሰራተኞች ስራቸውን ማከናወን አለባቸው። ክልላችን በጦርነት ሳይሆን እንደዚህ ያለው አሁን የቆምንበት ልማት በቅርብ ጊዜ ተጀምሮ በቅርብ ጊዜ የተጠናቀቀ ነው። ልማት ነው የሚያስፈልገው ለክልላችን፣ ልማትና ሰላም ነው። ይሄ አያዋጣቸውም። እነሱም ስለማያዋጣቸው ወደ ሰላም ይምጡ። ወደ ሰላም የማይመጡ ከሆነ በተደጋጋሚ ተጠይቀዋል። መንግስት ህግ ያስከብርልን። እንደሚታወቀው እንደምታየው ደማቅ ሰላማዊ ሰልፍ ነው እየተካሄደ ያለው። ህዝቡ ያው የሰላምን ዋጋ በመገንዘብ ከዳር እስከ ዳር ሰላም ይጠበቅ፣ ከሰላም ነው ብዙ ነገር የሚገኘው፣ የምናተርፈውም ከሰላም ነው በሚል ጠብና ብጥብጥ ምንም ስለማይሰራ ዋና ሁሉ ነገር ወጣቱም አዛውንቱም ተምሮ አርሶ መስራት የሚቻለው የግድ በሰላም ነውና ይሄን ለማስጠበቅ ሲባል ይሄን ለመቃወም ሲባል ነው ዛሬ እዚህ ቦታ የተገኘ ነው። ያው ሰላም ነው ዋንኛው እንግዲህ ቁልፉ ነገር ያው ሰላም መሰረት ስለሆነ ያው ሰላማችን እናስጠብቃለን ነው በጋራ። ህዝባችን ደግሞ እንደምታየው ለሰላም ቀናይ ነው፣ ሰላሙ ይጠበቅ ነው። ከዚህ በተረፈ ያው እንደምታውቀው መንግስታችን ያነሳው ትልቅ ጥያቄ አለ፣ የባህር በር ጉዳይ። እሱን ከጦርነት ነፃ በሆነ መንገድ በሰላማዊ መንገድ የባህር በር ያስፈልገናል። ይሄ ህዝብ የሰላም ዋጋውን ተረድቷል። ከዛ አንጻር ደግሞ ባህር በር ያው በጦርነትም ስለማይሆን በሰላም ብዙ ህዝብ ነው ያለው። ይሄ ህዝብ ደግሞ የባህር በሩ ተጠቃሚ መሆን ስላለበት ያው ይሄን ለማስጠበቅ ሲባል ያው መተናል። መንግስት ህግ ማስከበር አለበት የግዴታ። መምህራን ያው ከበዳል ችግር ላይ ነው ያለው። ተማሪዎች እየተማሩ አይደለም። ህዝቡ በከፍተኛ ችግር ውስጥ ነው ያለው። ገበሬው ያመረተው መሸጥ አልቻለም። ስለዚህ ይሄንን በመረዳት ግዴታ መንግስት ሰላም ሊያስከብር ይገባልና ያው ይሄንን ህግ እንዲያስከብር እያለ ነው። ያው ህዝቡ ያው እንደምታየው ነው። ይሄ እኮ በስሜቱ ይታወቃል። ስለዚህ ህዝቡ ዳር እስከ ዳር እንደምታየው በቃ የሰላምን ዋጋ በከፍተኛ ሁኔታ ስለተረዳ ከመንግስት ጎን ያው ቆሟል። ስለዚህ እነዚህ ጫካ ያሉ ኃይሎች ቶሎ ብለው ያው የሰላምን እንትን መጠበቅ ነው ያለባቸውና የህዝቡን ጥያቄ ሊረዱት ይገባል። ስለዚህ ከሰላም ውጭ ምንም ነገር በቃ ሊሆን አይችልም። ሰላማዊ ሰልፉን አስበን ይወጣ ነው። አንደኛ በሀገራችንም ሆነ በክልላችን ስለተፈጠረው
የወንበዴዎች ጸጥታ መንሳት ምክንያት ሰላም እንዲሰፍን ወደ መንግስት ወደሚያደርገው ጥሪ ቀርበው ወደ ድርድር እንዲመጡ መልእክት ለማስተላለፍ፣ ሁለተኛ አገራችን የባህር በር ባለቤት የነበረችው ኢትዮጵያ በወያኔ በተፈጠረው ተንኮል የባህር በር አታለች። ለምሳሌ እኔ በእድሜ የማውቀው አሰብ የወሎ ጠቅላይ ግዛት ራስ ገዝ ነበር። ቀደም ሲል የአውሳ አውራጃ ግዛት ስር ነበር የሚተዳደረው። በኋላ ራስ ገዝ ሆነ። የአማራ ክልል አይደለም የመላ ኢትዮጵያ ሕዝብ ሰርቶ የሚያገኝበት የባህር በር መጠቀሚያ ወደባችን ነበር። በተንኮል በሴራ ነው የተወሰደብን። የባህር በራችን እንዲመለስልን መንግስታችን የሚጠይቀውን ጥያቄ እንደግፋለን፣ እንዲፈጸምም እንፈልጋለን። በሌላ መልኩ በዚህ በአማራ ክልል የገቡ ዱርዬዎች ሽፍቶች አይደሉም፣ ሌቦች ናቸው። በቃ ሌቦች። ከኛም ከውስጣችን ያልጠራለ መረጃ አቀባይ፣ ስንቅ አቀባይ፣ ሎጂስቲክ አቀባይ አለ። እነሱን ሃይማኖት አባቶች የመንግስታችን አስተዳደራችን ጥሪ እያደረገላቸው ነው። በተደረገላቸው ጥሪ መሰረት መጥተው ቁመንልሃል የሚሉትን ህዝብ ወደ ልማት እንዲገባ ብልጽግና እንዲያገኝ ቢያደርጉ ጥሩ ነው። ግን ከመሰረቱ ጀምሮ ጠላቶቻችን ጋር ኤርትራውያኖች ጠላቶቻችን ጋር እያበሩና እየተሽለኮለኩ እየተረዱ የኛን ህዝብ የሚዘርፉትና የሚገሉት አላግባብ ስለሆነ አሁንም የሃይማኖት አባት የመንግስት የክልል መንግስት የሚያደርግላቸውን ህብረተሰብ የሚያደርግላቸውን ጥሪ ተቀብለው ወደ ሰላም መንገድ እንዲመጡ እኛም መልእክታችን እናስተላልፋለን። ይህ ካልሆነ ግን መንግስት የባህር በር ወደቡን ቀይ ባህርም የኛ ነው፣ አሰብም ቅድም እንዳልኩት የኛ ነው። በሰላማዊ መንገድ የማያስረክቡ ከሆነ ደግሞ የዓለም ህዝብ የዓለም መንግስታት እየደገፉት ስለሆነ የኛም መንግስት የኢትዮጵያ መንግስት ልማታዊ መንግስት ነው። የአማራ መንግስት ክልላዊ መንግስት ልማታዊ መንግስት ነው። ይህንን በሚፈልገው አኳኋን ለማስመለስ በሚያደርገው ትግል ህብረተሰቡ ከመንግስት ጎን ይሰለፋል። ጽንፈኛው ኃይል በንጹሃን ላይ የሚፈጽመው ግድያ